ባለጌ ቤቴን ለቀሽልኝ ሂጂ ብዬሻለሁ። አንቺ ግን ልትሄጂ አልቻልሽም። አንቺ ያምሻል እንዴ? ልትገኝ ነው? አዎ እገልሻለሁ። አንቺ የመጣሽ ቤቴን ተመሰቀቅብኝ ነው። ሲጀመር እኮ የአንቺ ህይወት ተመሰቃቅሏል። ባልሽና የባልሽን ወንድም ራስ እኮ መለየት ከብዶሻል። እሱን አንቺ ምን አገባሽ? ይልቅ አንድ ነገር ጠይቅሽ። ቆይ ፍላጎትሽ ምንድን ነው? የምትፈልጊውን ላድርግልሽ። ሳራ የት ነች? ይሄን መመለስ ትችላለሽ ሚራ? አላውቅም። ከዚህ ሄዳለች እኮ አልኩሽ። አላመንኩሽም። ሳራ ለእኔ ለእህቷ ሳትነግረኝ የትም አትሄድም። ሳራ ምንድን ነው የሆነችው? አላውቅም። ቆይ ለምን ድርቅ የምትይው ነው? ወይስ ሌላ ዓላማ አለሽ? አዎ በደንብ አለኝ። እሺ ምንድን ነው ንገሪኝ። ያንቺንና የዛ የሮቤልን ጉድ ማጋለጥ። ሉሃና እኔ ለአንቺ መቼም ምህረት አደርግልሽም። ሚራ እኔም ከአንቺ ምህረት አልጠይቅም። ትሰሚያለሽ? ቀይ መስመሮች የሚራና የሉሃና ፍጥጫ ቀጥለዋል። ሉሃና ክፍል በመግባት ሚራም አንቃ ይዛት ነበረ። ምንድነው እያደረግሽ ያለሽው? ልገየኝ ነው እንዴ በማለት ነግራት ነበረ። ሉሃና ግን በዚህን ሰዓት እንደምንም ብላ ራሷን አድናለች። ግን ደግሞ ሚራ ከዚህ ቤት የምትፈልጊው ነገር ንገሪኝና ከህይወታችን እንድትወጪ ላድርግሽ ብላታለች። ሉሃና ይሄ በዚህን ሰዓት እኔ ከእናንተ ህይወት የምወጣው እህቴንም ካገኘሁ በኋላ ነው። እህቴን ከዚህ በኋላ ማንንም ሰው ያደረጋትንም ነገር ሳላይ እና ደግሞ እህቴም ከዚህ ቤት የሆነችውን ሳላቅ በጭራሽ አልወጣም ብላታለች። እኛ እህትሽን ምንም አደረግናት ነገር የለም፣ ከኛ ህይወት መውጣት አለብሽ ብላታለች። ሉሃና ግን እኔ ካንቺ ህይወት መቼም አልወጣም ብላ ተናግራታለች። በዚህ ሰዓት ሉሃና በጣም አምርራና ሚራንም እንደማትለቃት ተናግራለች። ግን ደግሞ ሚራ በተቻላት አቅም አንቺን ህይወት ሲቆል አደርግብሻለሁ፣ ካንቺ መቼም አርቅምና እመኝኝ፣ አንድ ቀን ይሄ ነገር ይቆጭሻል ብላ ለሉሃና ዝታባት ወጥታለች። አድናን አሁን ላይ ሉሃናም አፈቅርሃለሁ ካለችው ጊዜ ጀምሮ በጣም ሀሳብ ውስጥ ገብቷል። በሌላኛው በኩል ደግሞ ሚራ ስለደረሰችበት እፍረት ውስጥ ገብቷል ማለት ነው። ሚራ እውነቱን ከደረሰችበት በኋላ ተቃቅፋ ካየቻቸው ጊዜ ጀምሮ በጣም አድናን ላይ ጫና አብዝታበታለች። ጫናውንም አድናን ካሁን በኋላ ሚራ ሉሃና ከዚህ ቤት ካላባረርካት እኔን አታገኘኝም፣ ልጅህንም አታይም ስላለችው አሁን ላይ ጭንቀት ይዞታል ማለት ነው። ሳዶን ላይ ለብቻውንም ተክዞ ነበረ። በዚህን ጊዜ ሮቤልም ወደሱ ሄዷል። ሮቤልም ወደሱ ከመሄዱ በፊት መጀመሪያ ሉሃና ለሚራ እንዳለቻት ሉሃና አድናን ሮቤል ክፍል በመግባትና ሮቤልንም እንደምትወደው ተናግራለች። በዚህን ሰዓት ሮቤልንም እወድሃለሁና እኔ እናንተ አብረን እንቀጥላለን ብለዋለች። እሱ ደግሞ እኔ አንቺን አላምንሽም ብለዋታል ማለት ነው። ግን ደግሞ በዚህን ሰዓት አድናንም ባየው ጊዜ ይኸውልህ ቅድም እኔና ሉሃና ተቃቅፋን አይታናለችና ሚራም ግን ደግሞ በጣም ተናዳብናለች። አሁን መወሰን ያለብኝ ይመስላል ብሎ አድናንም ለሮቤል ነግሮታል። ሮቤልም ምንድነው ውሳኔ ታዲያ ምንድነው ያየችው ነገር ብሎ ተናግሮታል። በዚህን ሰዓት ግን ሚራ ሉሃናን ከዚህ ቤት ካላባረርኳት ልጄንም አልታይም ብላኛለች። ስለዚህ ወስኜ አንድ ነገር መወሰን አለብኝ፣ ሉሃናንም ከዚህ ቤት ማባረር ያለብኝ ይመስለኛል ብሎ ተናግሯታል። በዚህን ሰዓት ሉሃናን ከዚህ ቤት ግዴታዬ ነው ማባረር ያለብኝ ይመስለኛል ብሎ በነገረው ሰዓት ሮቤል በጣም ድንጋጤ ውስጥ ገብቷል። በጭራሽ ሊሆን አይችልም፣ ሚራ ይህንን ነገር እኔ ያስተካክለዋለሁ፣ ሚራንም እኔ ያናግራታለሁ፣ ሉሃና ግን ከዚህ ቤት ማባረር የለብህም ብላ ተናግረዋለች። ግዴታዬ ነው ወንድሜ፣ ምንም ማድረግ አልችልም እና አሁን ላይ ሚራን በጣም ተቆጥታለች ብለዋል። የውልክ ሮቤል አድናንም አሁን ላይ እኔና ሚራ እኮ እኔና ሉሃና እኮ ፍቅር ገልጻልኛለች፣ እንደምታፈቅረኝ ነግራኛለች ብሎ ሮቤል ለአድናን ነግሮታል። አድናንም በዚህን ሰዓት እንዴት ሊሆን ይችላል ላንተ ማፈቅርሃለሁ አለችክ እንዲህ ብሎ በሚለው ሰዓት አዎ እኔንም እኮ አፈቅርሃለሁ ብላኛለች በማለት ነበረ አድናንም ለሮቤል ለነገረው። በዚህን ሰዓት እንዴት ሊሆን ይችላል? አይቻልም፣ እንዲህማ መሆን የለበትም በማለት በጣም ስሜታዊ ሆኖ አድናን ፊት ሮቤልም ሲናገር ነበረ። ሮቤል በተናገረው ነገር ምንድነው ብሎ አድናንም በጣም ምንድነው የተፈጠረው በማለት ተናግሮት ነበረ። አይ ይሄ ነገርማ እቺ ልጅ ሁለታችንም ላይ ለመጫወት ነው እንዴ ፈልጋለች በማለት በውስጡ ለብቻው ሲያወራው ነበረ።
በዚህን ሰዓት በቃ ያለው ነገር እናስተካክላለን በማለት ነበረ ሮቤል ለአድናን ያረጋጋው። ግን ደግሞ ሮቤልም ወደ ሉሃና ክፍል በመሄድና ቅድም ያልሸኝንም ነገር አስቤበታለሁ እኔና አንቺ አብረን መሆን እንችላለን ወይ ብሎ ነበረ የጠየቃት። እንዴት እንዲህ ልታስብበት ቻልክ? መጀመሪያ እኮ አንተ አላመንከኝም ነበረ ብላ ነበረ ጠየቀችው። በዚህን ጊዜ ሮቤልም አስቤበታለሁ ሁለታችንም እንመጣጠናለን በማለት ነበረ የነገራት። ግን እኮ ሁለታችንም አንሸዋወድም እንተዋወቃለን በማለት ትነግረዋለች። በዚህን ሰዓት አዎ ግን ቢሆንም እኔ አንቺንም እፈልግሻለሁ እፈቅርሻለሁ ብሏታል። በዚህን ሰዓት ሉሃናና ሮቤልም እጅ ለእጅ ተያይዘዋል ማለት ነው። እጅ ለእጅ ከተያያዙ በኋላ ሁለቱም በክፍልም ሆነው አብረው ሜራ ደርሳባቸዋለች። በዚህን ሰዓት ሮቤልንም በጣም ተበሳጭታ ስታወራው ነበረ። አንቺ ከዚህ ክፍል ምንድን ነው የምትፈልጊው? አንቺ ከሮቤል ራቂ ብዬሻለሁ፣ ከሱና ከአድናን ራቂ ብላ ሉሃናም በጣም ስትበሳጭ ስታወራት ነበረ። ሉሃናም ነግሬሻለሁ እኮ አታይንም፣ ደስተኞች እኮ ነን፣ በፍቅር መሀል እየገባች ነው በማለት ነበረ የተናገረችው። አፏን እስከምትይዝ አነጋግራት ነበረ። በዚህን ጊዜ ሮቤል ዝምታውን መርጧል። ሉሃና ትታቸው ከሄደች በኋላ ሮቤልንም ስትጮህበት ነበረ። አንተስ ምን እያደረክ ነው? አሁን ልታደርገው የነበረውን የእውነትህም ልታደርገው ነበር እንዴ ብላ ተናግረዋለች። አይደለም እኮ ፍቅሬ ዝም ብሎ ነው፣ እሷንም የማጥመጃ መንገድ ነው በማለት ነበረ የተናገረችው። ተበሳጭታበት ወጥታለች። በዚህን ሰዓት ሮቤልም ለራሱ የእውነትን ማፈቅራት መስሏታለች። ይጅል የራሴ መንገድ እያስተካከልኩባት መሆኑን አልተረዳችም ብላ ተናግራታለች። አሁን ላይ ሉሃና ኩሽና ላይ ሆና አግኝታታለች ሜራ። በዚህን ሰዓት ሜራም በጣም ተበሳጭታ አንቺ ቆይ ግን ምን ማድረግኛለሽ? መሞት ካልፈለግሽ ሁሉንም ነገር ካሁኑ ጀምረሽ ከዚህ ቤት መውጣት አለብሽ ብላለች ሜራ። ሉሃና ግን ብዙ ጊዜ እህቷም እንደገደለቻት ለመናገር ደፍራለች። ሜራ በዚህ በተነጋገረችው ንግግር ላይ ምን ለማለት ፈልገሽ ነው በማለት የእህቷንም ነገር ለማጣራት ሞክራለች። በዚህን ሰዓት እነ ሮቤል ክፍል ከመጀመሪያ ጀምሮ የሉሃና የሳራ እህቷ ነገር አግኝታለች። አንድ ቀን ሻርፓ አግኝታ ነበረ። ቀጥሎ ደግሞ ሲም አግኝታለች። ካሁን በኋላ ይሄ ነገርማ እውነቱ ሳይወጣ ወዴትም አልነቃነቅም በማለት ነበረ አሁንም ቢሆን መንገዷ የጀመረችው። ሜራ በጣም ብስጭት ውስጥ ገብታለች። ሮቤልን ከነጠቅሽኝ እመኝኝ አጠፋሻለሁ ብላ ተናግራለች። ሉሃና በዚህን ሰዓት እኔም ሮቤልን ነው የምፈልገው እና ደግሞ ሮቤል የምፈልገው አድናንን ከሱ ለማዳን እንጂ እሱንም ወድጄው አይደለም ብላታለች። በዚህ ሰዓት ቢሆንም ሮቤልንም መጠቀሚያ ስታደርጊው ማየት አልፈልግም ብላለች። ሉሃና በጣም የምፈልገው ነገር ታያለሽ አብረን ስንሆን፣ በዛን ሰዓት ራስሽን ተቆጣጠሪ ብላታለች። ሉሃና በዚህን ጊዜ ቆርጣ ሜራንም ለማሳበት ተነስታለች። አሁን ላይ ሉሃና በጣም አድናንንም እውነቱንም ሮቤል እኔና ሉሃና አብረን ልንሆን ነው ካለው ጊዜ ጀምሮ ሀሳብ ውስጥ ገብቷል። እች ልጅ ፍላጎቷ ምንድን ነው? ከኔም ከሮቤልም ለመሆን ነው ወይስ ሮቤል ምንድን ነው አላማዋ? ወይስ ሌላ የተላከችበት አላማ አላት ብሎ ራሱን ጥርጣሬ ውስጥ አስገብቷል። በዚህን ሰዓት ግን ደግሞ ሮቤል ክፍል ስትወጣ አይተዋታል ማለት ነው። አድናን በዚህን ሰዓት በጣም ውስጡ ቢሰበርም ለምን አትገቢም አሁንስ እያላት ነበረ። የውልክ አድናን ፊት በሚያነሳ ሰዓት አድናን እኔ እኮ እዚህ የምመጣው የራሴ የሆነ ነገር አለኝ በማለት ነበረ የተናገረችው። በዚህን ሰዓት አድናን ምን እያልሽኝ ነው? እናስ እዚህ ክፍል ታዲያ ምንድን ነው የምታደርጊው? ደግሞ ለእናንተ በጣም ደስ ብሎኛል፣ ደስታን እመኝላችኋለሁ ብሏታል። በዚህን ሰዓት ደስተኛ ባይሆንም ሉሃና ግን ከሷ ተስፋ እንዲቆርጥ አልፈለገችም ነበረ። ምንድን ነው የምትለው? አንተ እንዳሰብከው አይደለም ብላ ተናግረዋለች። ምንም ነገር ማስረዳት አይጠበቅብሽም፣ ግን በጣም ደስተኛ ነኝ ለእናንተ ብሎ ተናግረዋታል። ሉሃና በዚህን ሰዓት የውልክ እኔ አሁን ላይ ምንም ነገር ልልክ አልችልም፣ ጊዜው ሲደርስ ግን ሁሉንም እውነት አሳይካለሁ፣ እውነቱን ትደርስበታለህ። ግን ደግሞ አሁን ላይ የምታየው ነገር
ምንም ነገር ሊያስከፋህ አይገባም በማለት አድናንም ለማረጋጋት ሞክራለች። በዚህ ሰዓት ሉሃና በዚህ ሰዓት አድናንም እንዳትበሳጭ በምንም ነገር ላይ እንዳትጠረጥረኝ ብለዋለች። አድናንና ሉሃና አሁን ላይ ፍቅራቸው ተገላልጸዋል። ምንም ነገር ቢፈጠር እንዳይከዳዱና በሁለቱም መሀል ደግሞ እንደማይለያዩ ነው። ግን ደግሞ ሮቤል መሀል ላይ ያንተ የሆነውም ደስታ እነጥቅሃለሁ፣ መቼም ደስተኛ አትሆንም ብሎ ተናግሯል ማለት ነው።